ጣልኝ እንደዛ መስራት ጀመርኩኝ። ከዛ እዛው የተከራየንበት ቤት የሰውየው የእህት ልጅ ለምን እንትን አንልም በቃ እሷን ወድጃታለሁ ማግባት ፈልጋለሁ ምናምን አለ ማለት ነው። ከዛ ሴትዮዋ የእሱ ሚስትየው አናገረችኝ። ያከራያችሁ የእህት ልጅ ሊያገባሽ ፈለገ? እሺ ያከራየ ከዛ እንደዚህ በቃ ማማም ከዚህ ከችግር ይወጣሉ፣ አንቺም እንደዚህ ትያለሽ ምናምን፣ አንቺም በቃ እርፍት ያለሽ አንድ ቦታ ታርፍ ያለሽ ከዚህ ከመንከራተትን ትድኛለሽ። ተንከራተች እናት እንደሌለው ሰው እናት እያለሽ በየቤት ውስጥ ትንከራተች። እኔ በጣም ገርሞኛል። እናት ወልዳ እናት እንደሌለው ሰው አንዴ ወንድም ቤት አንዴ በየሰው ቤቱ ጉድ ነው። እናት በህይወት እያለች የሁሉ መንከራተት። የኔ አጠር አድርጌ ነው እንጂ ብዙ ነው የሚንትን። ከዛ አጠርሳላ ምን ነኝ እንደውም እንድታሳጥር እየረዳውሽ ያለሁት እንጂ አንቺ ልጅነትሽን እየታገምሽው ነበረ። ከልጅነትሽ በመከራ ጎትቻ ወጣውሽ ወደ ወጣትነት። ከዛ በቃ እኔ በጣም ጓጓሁኝ ማለት ነው። የጓጓሁበት ምክንያት ደግሞ እኔ ከችግሬ ለመላቀቅና እናቴን የሆነ ቦታ አሳርፌ እሷ ያንን ነገር እንትን ባትልም በቃ አሳርፊያት የሆነ አንድ ቦታ እንትን ለማለት ፈለግኩኝ ማለት ነው። አንድ ቦታ ርፍ ብዬ ለመኖር ፈልጌ በቃ እሺ ወዲያው ኒካ ይታሰር፣ እሺ የት ነው የምንልከው እንትን ሽማግሌ የት እንላክ ምናምን ተባባሉ። እናቶች ጋር ነው ወይስ እንትን ጋር ተባባሉ። ከዛ እዛ ወንድሞቼ ለእናቴ እዛ ሄዳ ወንድሞቼ ጋር በቃ ኒካ ታሰረ ማለት ነው። 17 ዓመት የነበረ ሚዛን። ከዛ በቃ የፓስፖርት ይውጣልሽ እና አረብ ሀገር ተባልኩኝ ማለት ነው። ኒካ ከታሰረ በኋላ ማለት ነው። ከዛ ፓስፖርት ኒካ ያሳሰሩሽ አረብ ሀገር ለመላክ ነው ማለት ነው። በቃ አረብ ሀገር ትሄጃለሽ፣ አረብ ሀገር ሄደሽ እንትን መጀመሪያ እኔ አንድ ቦታ እርፍት ያለሽ ታርፍ ያለሽ እናትሽም እማማም እረፍት ያገኛሉ ብለውኝ ነበረ መጀመሪያ ላይ ማለት ነው። እና እንደዚህ አይነት ነገር እኔ ለትዳሩ ሳይሆን እረፍት ለማግኘት በቃ እረፍት የሚባለው ነገር ይኖር ይሆን ብዬ ነው። የልጅነት በጣም በችግር ካገባው አትሊስት ከቤት ቤት ከመንከራተት ከሰው ቤት ወደ ሰው ቤት ከመንከራተት ባል የሚባል ነገር አግብቼ በባል ቤት አርፋለሁ በቃ ብለሽ ተስፋ አድርገሽ በ17 ዓመትሽ ኒካ አሰርሽ። ኒካ አሳስረው ወደ አረብ ሀገር ላኩሽ። አረብ ሀገር መተናል። እሺ ቀልጠፍ ነው። ከዛ እንትን ወደ ባህሬን መጣሁኝ ማለት ነው። ባህሬን ስመጣ ደግሞ በጣም አመመኝና በ4 ወር ተመለስኩኝ ማለት ነው። በ4 ወር ተመለስኩኝ። ከባህሬን በ4 ወር ስመለስ ኒካ ያሰረው ሰውዬ እንትን አየር መንገድ ደርሻለሁ ስለው በቃ ሊቀበለኝ አልፈለገም ማለት ነው። መጥቶ ወንድሜ ተቀበለኝ። ወንድሜ ጋር አረፍኩኝና ከዛ እዛ ይመጣል ተብሎ ሲጠበቅ የለም። ከዛ በ4ኛው ቀን ቤት ኦልሬዲ ቀይሯል። ከዛ ከሚኖርበት ቦታ ቀይሯል። በፊት ዓለም ባንክ ነበረ ኒካ አስረን የምንኖረው የነበረው ማለት ነው። ባህሬን ስንት ጊዜ ቆየሽ? 4 ወር አልተስማማኝም። ደሞዝ አልተከፈለሽም? ተሳፈርኩበት በሱ ተሳፍሬ ነው የመጣሁት። ስለዚህ ባዶ ጆሮ ስለመጣሽ አልፈለገሽም ማለት ነው። ሰው ኤርፖርትም አልተቀበለሽም። ወንድምሽ ኤርፖርት ተቀብሎሽ ወንድምሽ ቤትም መጥቶ አላየሽም። ኒካ ያሰረው ሰውዬ በ4ኛው ቀን መጣና ከዛ ምንድነው ምናምን ብሎ ምን ሆነሽ ነው ምናምን ሲለኝ አሞኝ ነው በቃ በጣም ይጨንቀኝ ነበር። የሆነ ሲህር ነገር ነበረብኝ ማለት ነው። ከዛ ምን ሆነሽ ነው ምናምን ሲል አሞኝ ነው የመጣሁት ስል እጭ ምናምን ነገር አለና በቃ እሺ እመጣለሁ ምናምን ብሎ በዛ ወጣ። ጸጥ አለ። ከዛ ይሄ የአጎቱ ጋር ምናምን ተደወለ። እንዴት እንደዚህ ታደርጋላችሁ? እሷ እኮ ሞታ ብትመጣ አስክሬኗስ ሊመጣስ ምናምን ብሎ ወንድሜ በጣም ተናገራቸውና ከዛ መጡ ማለት ነው። አንድ ላይ መጡ። በቃ ያልሆነ ነገር አወሩና ሲያወሩ ከዛ በቃ ካልፈለጋችሁ ኒካዋን አውርዱላት፣ ገና እኮ አንድ ፍሬ ልጅ ናት። መጀመሪያም ለዚህ ከሆነ ፈልጋት ከሆነ አሁን በቃ ችግር የለውም እንትን እንደልላት ምናምን አለውና ከዛ ከአንዳንድ በቃ ኒካዋን አወረደ ማለት ነው። ኒካውን አወረደ። ከዛ ኒካውን ሲያወርድ እኔም በቃ ስራ መስራት ጀመርኩኝ። ከወንድሜ ጋር እያለሁኝ ስራ ገባሁኝ ማለት ነው። ሆቴል ላይ የእቃ ማጠብ ምናምን ስራ ጀመርኩኝ። እቃ እያጠብኩኝ የረዳትነት ስራ ጀመርኩኝ ፒያሳ አካባቢ። ከዛ እየሰራሁኝ ያኛው ቤት የምንሰራበትን ቤት እንትን አለና
ተዘጋ ምናምን ተባለ። ከስሩ አዲስ ቤት ነበረ እና ለማመድ ከወንድሜ ሚስት ጋር ምናምን አንድ ላይ ሆነን ነበር የጀመርነው ከእህቷ ጋር ምናምን አንድ ላይ ሆነን። ከዛ ተዘጋ። ያንን ስራ ሲዘጋ ቀበሌ ሄድኩኝና በቃ የአዲስ አበባ መታወቂያ አለኝ ቦታ ስጡኝ ምናምን አልኳቸው እና ከዛ ቦታውም ሳምንት ባልሞላ ውስጥ ሰጡኝ። የጥቃቅንና አነስተኛ ማለት ነው ቦታ ሰጥተውኝ፣ ትንሽዬ ቦታ ናት፣ ሁሉም ሰው እንደሚሰጠው ሰጡኝና እዛ ጋር የጀበና ቡና መስራት ጀመርኩኝ። የጀበና ቡና መስራት ጀመርኩኝ። ሰርቼ አመት ምናምን ሳይሞላኝ የሆነ ሰው እዛ ተዋወቅኩኝ ማለት ነው። እዛ መጣ ሰውየው። ከውጭ ነው የመጣሁት አለኝ። ከውጭ ነው የመጣሁት ይሄዳለሁኝ፣ በዚህ በ3 ወር ውስጥ ተመልሼ እሄዳለሁ። እዚህ ለእረፍት ነው የመጣሁት፣ ግን በጣም ማግባት እፈልጋለሁኝ፣ ትዳር እፈልጋለሁኝ። ቤተሰቦቼ እድሜ ትንሽ እንትን በቃ በጊዜ አግብቼ እንድወልድ ይፈልጋሉ። እናቴ እንድወልድ ትፈልጋለች አግብቼ እና ትዳር እፈልጋለሁ ምናምን አለኝ ማለት ነው። ከዛ እና ታዲያ ፈልግ ምናምን አልኩት እና ከዛ እንደዚህ በቃ ለምን አንቺ ፍቅረኛለሽ ምናምን ሲለኝ አይ የለኝም፣ ግን እኔ አሁን ማግባት አልፈልግም እና ከዚህ በፊትም እንደዚህ በቃ ግልጹን ነገርኩኝ ማለት ነው። ከኔ እንትን እንዳይል ማለት ነው። ከዛ ደጋግሞ መምጣት ጀመረ። በቃ እውነተኛ ትዳር ፈላጊ ነኝ እና እንደዚህ ለማግባት ፈልጋለሁ አግብቼ እዣት እንሂድ ምናምን። ተጋባችሁ? ከብዙ ፕሮሰስ በኋላ እውነተኛ ሰው መሆኑን አምነሽ ተጋባችሁ? ተጋባን። ክርስቲያና እኔ ሙስሊም ነኝ ማለት ነው። ስለ ሃይማኖት ምንም ነገር አላወራንም ስንጋባ ማለት ነው። ስለዚህ አሁን እዛ ተዋወቅንና ከዛ የእኔና የእሱ ትውውቅ በቃ ቤተሰብ ሰማ፣ ወንድሞቼ ማለት ነው። ወንድሞቼ ሰሙ። ከዛ አሪፍ ነው በቃ እንዴ ዲያስፖራ ከሆነማ አሪፍ ነው እንጂ በቃ እንኳን ያንቺ እኛንም ህይወት ይቀይራል ምናምን አሉ። ከዛ በኋላ ገባሁኝ። እንትን ህጋዊ ምናምን ጋብቻ የለንም፣ መኖር ጀመርም። ትንሽ የቤት ውስጥ እንትን በቃ ቤት ፈልገን እንኖርና ከዛ በኋላ ቀስ በቀስ እንትን እንላለን፣ 80 እንፈራረማለን ምናምን አለኝና እሺ በቃ አልኩትኝና ከዛ የሆነች ትንሽዬ ቤት ውስጥ መኖር ጀመርን። ከዛ ጠየኩትኝ፣ ግራ ገባኝ ማለት ነው። እሱ ያወራልኝና እዚህ ጋር የምንኖረው ህይወት አንድ አይደለም። ትንሽዬ ቆርቆሮ ቤት ውስጥ የተከራየ ነው፣ ቀሊቴ አካባቢ ማለት ነው። ዲያስፖራ በቆርቆሮ ቤት እንዴት አይከብድም? ዲያስፖራ በቆርቆሮ ቤት። ከዛ እኔ በቃ ከሆላንድ ነው መጣሁ ያለኝ ማለት ነው። ከሆላንድ መጣሁ ብለኛል። ዲያስፖራ ነክ እንዴት ነው? እኔ ከዚህ ህይወት በቃ መጨረሻ ላይ ነገርኩት። እኔ ከዚህ ህይወት ለመላቀቅ እኮ ነው ለማግባት የፈለግኩት። እኔ ፍቅር የሚባል ነገር አላውቅም። እኔ እንትን በቃ ትዳር የፈለግኩት አንተን እንደዚህ ያልከኝ እንዴት ነው እንደዚህ አይነት ህይወት ውስጥ ደግሞ የምገባው ምናምን አልኩትኝና ይስተካከላል፣ ከ3 ወር በኋላ እንሄዳለን። የሆነ ገንዘብ ስለተያዘብኝ ነው፣ ገንዘብ ታግዶብኛል በሆነ ችግር በሆነ ምክንያትና እሄዳለሁኝ አለኝ። ስለሚሄድ አንቺ እዚህ ትሆኝና ከዛ በኋላ እንሄድ ከሄድኩ በኋላ ፕሮሰስ ጨርስልሻለሁ ምናምን አለኝ። ከዛ ፓስፖርትም ስላለች በቃ ምንም ችግር የለውም በአጭር ጊዜ ውስጥ ወደ እኔ ትመጫለሽ ምናምን አለኝ። እሺ ግን ቢያንስ እኮ ስትመጣ የሆነ ገንዘብ። እሺ ስንት ጊዜ ቆያችሁ እዛ ቤት ውስጥ ቆርቆሮ ቤት ውስጥ? ለስንት ወር አብራችሁ ኖራችሁ? እንደዚህ 8 ወር አካባቢ 7 ወር አካባቢ ማለት። ከዛ ረገዝኩኝ እኔ በመሀል እርጉዝ ሆንኩኝ ማለት ነው። ኦኬ እርጉዝ ሆንኩኝ። ከዛ ትንሽ ናቸው ልጆቹ፣ መንታ ናቸው። ከዛ ከቆርቆሮ ቤት እስቲ ቢያንስ እኔ ስወልድ የተሻለ ቤት ቤተሰቦቼ እንኳን መጥተው ነው ወንድሞቼ ሲመጡ ደህና ቤት እንኳን ተከራይቼ የሚመጣው ሰው እንኳን ምናምን ብዬው በቃ በጣም ጨቅጭቄው በዛ 8 ወር ውስጥ በ7 ወር ውስጥ ምንም አዲስ ነገር አላየሁበትም። በቃ ምንም ማለት ዲያስፖራ ነኝ ምናምን ብሎኛል፣ ግን ምንም አዲስ ነገር አላየሁበትም። የሆነ በቃ ሰፋ ያለ ቤት ውስጥ ገባን ማለት ነው፣ ተከራይተን ገብተን ከዛ እዛ ወለድኩኝ ወልጄ ምናምን። ከዛ አንድ ቀን እህቴ በዚህ መሀል አገባች ማለት ነው። እቺ ሰው ቤት ተቀጥራ የምትሰራው ያልኩሽ ማለት ነው፣ አግብታ እየኖረች ነው። ከዛ እዛ እሷ ቤት ልጠይቃት ሄድኩኝ እርጉዝ እያለሁ 9 ወር ሞልቼ። እሷ ቤት ቅርብ ነው፣ ከኔና የእሷ ቤት ቅርብ ነው፣ በባጃጅ ነው የምትሄደው። ከዛ ሄድኩኝና ስጠይቃት እንደዚህ እኮ እንደዚህ መሄድ ባለቤቴ ውጭ ሀገር መሄድ ይፈልጋል ምናምን ስትለኝ፣ ከዛ እንደ ቀልድ ምናምን አውርተን መጥቼ እኔ ደግሞ ለሱ
አይ እንደሱ እኮ ውጭ ሀገር መሄድ ይፈልጋሉ፣ ግን በቃ ፕሮሰሱ በጣም ከባድ ስለሆነ ነው ምናምን አልኩትኝ። እና እንዴ እንደዚህ አይነት ስራ እኮ እኔ የምሰራለሁኝ ምናምን አለኝ ማለት ነው። እንዴት ምናምን እንዴት አንተ ራስህ ያልሄድክ እንዴት ትሰራለህ እንደዚህ አይነት ስራ ስለው፣ አይ እሰራለሁኝ እንደዚህ አይነት በቀላሉ እሰራለሁኝ። እህቴ ስላለች እዛ ውጭ ሀገር እሷ ትተባበረኛለች። ከዛ በመሀል አንድ ሰው አለ በስፖንሰር ምናምን እልካለሁኝ ለጊዜው 90 ሺህ ብር ይከፍሉና ከዛ ይሄዳሉ። ችግር የለውም ምናምን አለኝ። ከፈለገ ናናግር ሆኔ ጨርስለታለሁ አለኝ ማለት ነው። ለወንድሜ ለእህቴ ባል ማለት ነው። ከዛ በቃ እንደዚህ አይነት ነገር አላውቅም፣ ግን እሺ አልኩትኝና በሌላ ጊዜ የራሷ ስትመጣ ነገርኳት ማለት ነው። ኧረ እባክሽ ምናምን አለችኝ። በቃ እሺ እነግረዋለሁ ያልኩትና ነገረችው። ከዛ እሱም ተስማማና እሱ ብቻ ሳይሆን የእሱ አብረው አደጉ እና ኖርማል ጓደኛው አብረው ሆኖ በቃ አስጀምርልን ምናምን ብለውት እንትን ጀመረ ማለት ነው። ብር ሰጡት። መጀመሪያ 30 ሺህ ብር ለሶስት ሰው 90 ሺህ ብር ሰጡት ማለት ለዚህ ሰው። ከዛ ሲሰጡት እኔ ምንም በቃ የማውቀው ነገር የለም። በቃ እሰራላችኋለሁ ነው የሚለኝ። ይሄዳል፣ ጠዋት ይወጣል፣ ማታ ነው የሚገባው። ምን እንደሚሰራ ምን ያድርግ ምን እንደሚሰራ 8 ወር አብረሽው አንድ ቤት የኖርሽው ያስረገዘሽ ባል ምን እንደሚሰራ አታውቂም? ምንም ነገር አላውቅም። እኔ እኮ እሰራለሁ የሚል የቤት ኪራይ የሚከፍለው አስቤዛ የሚያደርገው ኬት አምጥቶ ነው ማለት ምን እንደሚሰራ እንዴት አታውቂም? ባልሽ ስራው ምን እንደሆነ ነው ገብቶሻ? ኤርትራዊ ስለሆነ ከእንትን ከቀይ መስቀል እቀበላለሁ ይለኛል። ከቀይ መስቀል እቀበላለሁኝ እና ጓደኞቼ ግን አይሰራ ብሎ ከቤት ይወጣል ጠዋት የሆነ ስራ ካገኘው ሰራለሁኝ፣ ካላገኘው ደግሞ በቃ ከጓደኞቹ ጋር አየዋለሁኝ እዛው ሰፈር ላይ ማለት ነው። ሰፈር ላይ አየዋለሁኝ ከጓደኞቹ ጋር እንደዚሁ ኤርትራዊ ጓደኞች አሉት። አብሮ ፑል ይጫወታሉ ምናምን። ከዛ ማታ ይመጣል ወይ ደግሞ ቀን የሆነ ሰዓት ላይ መጥቶ ይወጣል። እና እንደዚህ አይነት ስራ እኔ መጨረሻ ላይ እንደሚሰራ ያወቅኩት መጨረሻው ልነግርሽ እኮ ነው። እንደሚሰራ ያወቅኩት መጨረሻ ላይ ነው። በቃ ከዛ በቃ እኔ እሰራላቸዋለሁ ምናምን አለ። ተቀበላቸው ማለት ነው። 30 ሺህ ብር ተቀበላቸው። ከዛ እነሱ ያው እህቴ እኔን አምና ባልየውም ደግሞ እሷን አምኖ ነው። ሌሎቹን ጓደኞቹ ደግሞ እሱን አምነው ነው የመጡት። ከዛ እንደዛ እያለ ተቀበላቸውና ፕሮሰስ እያደረግኩላቸው ነው። በቃ ምንም ችግር የለውም ይወጣሉ። በ6 ወር ውስጥ በዛ ቢባል በ7 ወር ውስጥ ይወጣሉ። ከዛ በኋላ እኛም እንሄዳለን። ሁላቸውም ሆላንድ ነው የሚሄድ የሚፈልጉት። እዛ ሀገር ደግሞ ቀላል ነው። እህቴ ትጨርስልኛል። እህቴ ካናዳን ያለ ታውቃለች። ቤታቸው እንሄድ ነበረ። ወረቀትም ምንም ሁሉ ነገር ታይ ነበረ። ሁሉ ነገር ነው የምታውቀው። እንደ ቤተሰብ ነው ያታለን። እኔ እንደው ከእሱ ይልቅ እሷን አምኛት ነው እንደዚህ አይነት ነገር ውስጥ የገባሁት አለች ማለት ነው። የሰውየው ሚስት ማለት ነው፣ ባለሱቁና ሚስቱ። ከዛ ታውቂያለሽ ሲባል እኔ በቃ ምንም አላውቅም ምንም ነገር አላውቅም አልኩት ለመርማሪው። አላውቅም ምንም ነገር አላውቅም። እኔ ቤቴ ይመጡ ነበረ ልክ እንደ ጓደኞቹ መጥተው ያለኝን ነገር አቅርቤ ቡና ፍቼ ነበር እንጂ የምሸኛቸው። ባለሱቅ ደንበኛዬ ነው፣ ሄጄ እገዛዋለሁኝ እና ለልጆቼ ከዛ ጋር ስናል ቺፕስ ቸኮሌት ምናምን ይሰጣቸዋል። ነው ምን አይነት ሰው ነው ምናምን በቃ ዝም ብሎ በነፃ እንደዚህ የሚሰጥ ሰው እያልኩኝ እንትን እላለሁኝ ማለት ነው። ከዛ ፍርድ ቤቱ እሱንም በቃ ምንም አይነት ማስረጃ የለም ብሎ በሳምንቱ ለቀቀው። እኔም ደግሞ በገባሁም በሳምንቱ ለቀቁኝ ማለት ነው። ፊትና ኋላ እሱ ሐሙስ ወጣ፣ እኔ ደግሞ ዓርብ ወጣሁ ማለት ነው። እሱ ዓርብ ወጣ፣ ቅዳሜ ወጣሁ ማለት ነው። ቅዳሜ የወጣንበት ደግሞ እሱ እህቱ ጋር ደውሎ ምናምን አብራት የምትሰራው እዛ ካናዳ ላይ አብራት የምትሰራው የእሱ እህት እዚህ ያለች የምታውቃት ማለት ነው። በሱ ወንድሟ አለ በዋስ አድርጎ ዋስ ምናምን እንትን ተብሎ ወጣ ማለት ነው። ለችግሬ ጊዜ ለእኔም ደግሞ ወንድሜ ተጠርቶ ዋስ ተብሎ ለእኔ 5,000 ብር ለሱ 6,000 ብር ተከፍሎ ወጣ። ከዛ አሁን ላይ መልሶ አሁን እስር ቤት ነው ያለው ማለት ነው። እንደዚህ አይነት ስራ ሰርቶ ማለት ነው። እና አንዴ እኔ ከቤተሰቦቼ አልሆንኩም፣ ከምንም ነገር አልሆንኩም። ስራ እንድሰራ አይፈልግም። የሆነ ስራ ልስራ ስለው
አይ በምን ትሰሪያለሽ ደግሞ አንቺ በቃ እኔ የሰራሁት ይበቃል ምናምን ይለኛል። አንድ ሰው ላብ እየበላ ምናምን ከዛ እኔ የሰራሁት ይበቃል፣ እኔ ያቀረብኩት ይበቃል። እሺ ልጆቹ ትምህርት ቤት እስኪገቡ ብሎኝ ነበር። አሁን ልጆቹ 4 ዓመታቸው ነው። እሱ አሁን ተራስተረ አሁን ወደ 4 ወር ሊሆነው ነው። እና ልጆቹ ትምህርት ቤት ከዛም በፊት ሳይታሰር በፊት ልጆቹ ትምህርት ቤት ሲገቡ ስንት ዓመት ተፈረደበት? 2 ዓመት። እና አሁንም ልጅ ጠይቀዋለሽ እስር ቤት አብራት ናት? አልጠይቀውም። እና ሲፈታስ ወደ ሀገሩ ወደ ኤርትራ ይሄዳል ወይስ ወደ አንቺ ይመጣል? እኔ ምንም አላውቅም። እኔ ወደ እኔ አይመጣም። እንዴት ይመጣል? ምንም አልቀበለውም። እኔ ካሁን በኋላ ከእንደዚህ አይነት ሰው ጋር ብሬ አልቀበለውም። የቤት ኪራይ፣ የልጆች ትምህርት ቤት አስቤዛ አስተዳደጊ ላይ ነው። ትንሽ ብማር እንኳን የተወሰነ ተምሬ ቢሆን ማሪ ይኸውልሽ፣ ቤተሰቦቻችን ስለኛ ኃላፊነት የሚወስዱት እስከ 18 ዓመት ነው። ከ18 ዓመት በኋላ ያለው ህይወታችን የኛ ነው። እኛ ነን የህይወታችን ባለቤቶች። እኔ ያንቺን ታሪክ በትዕግስት ከልጅነትሽ እስከዚህ እድሜሽ ሰምቼ የተማርኩት ነገር ምንድን ነው? አንቺ ህይወትሽን መቀየር የምትፈልጊው በባል ነው። ሁልጊዜም ከ17 ዓመትሽ ጀምሮ ባል የምትፈልጊው የተሻለ ህይወት ለመኖር፣ የተረጋጋ ህይወት ለመኖር፣ ቋሚ ህይወት ለመኖር ነው። ህይወት ደግሞ በባል አይቀየርም። ህይወት በስራ ነው የሚቀየረው። ገባሽ? ሰርተሽ ገንዘብ ይዘሽ፣ በወንድ ሳይሆን መተማመን ያለብሽ ሰርተሽ ገንዘብ ይዘሽ ነው ወደ ትዳር መግባት ያለብሽ። ወንዱ ቢከዳሽ፣ ቢሞት፣ የሆነ ነገር ቢሆን አንቺ በራስሽ ልጆችሽን ማሳደግ ትችያለሽ። ቋሚ ስራ፣ የሆነ ቢዝነስ፣ የገቢ ምንጭ ይኖርሻል። አንቺ ምንም ሳይኖርሽ የተሻለ ህይወት የምትፈልጊው በባል ነው። ለምንድን ነው ህይወት በባል ይቀየራል ብለሽ የምታስቢው? ይህ ከአስተዳደግ ጋር ከመማር ካለመማር ጋር ምንም የሚያገናኘው ነገር የለም። ሁላችንም የድሃ ልጆች ነን። ሁላችንም ድሃ ቤተሰብ ወልዶ የቻለውን አስተምሮ ያልቻለም አላስተማርም። ራሳችንን ካደግን በኋላ አስተማርን። የቤተሰቦቼ እስከ 10 አስተማሩኝ። ከዛ ውጭ ያለውን ነገር ራሴ ነኝ በራሴ የተማርኩት። ራሴ ነኝ ከዩቱብ ቋንቋም የተማርኩት ከፊልም ራሴን አፕዴት እያደረኩኝ ከኢንተርኔት ከዩቱብ ከጉግል ከተለያየ ነገር። ስለዚህ የሰው ልጅ መማር ከፈለገ ራሱን ማሳደግ ከፈለገ የተሻለ ህይወት ከፈለገ ሰዎችን መውቀስ፣ የወለደን ወደዚህ ምድር ያመጣንን መውቀስ ሳይሆን እኔ ነኝ የህይወቴ ባለቤት፣ እኔ ነኝ ህይወቴን እዚህ ያደረስኳት፣ እኔ ነኝ ስለ ህይወቴ የሚመለከተኝ ብለን ነው ማሰብ ያለብን። ሁሌም ወደ ትዳር ከመግባታችን በፊት ምን አለኝ፣ ነገ ይሄ ሰውዬ አስረግዞ ጥሎኝ ቢጠፋ፣ ራሱን ቢጠፋ ይሄ ሰውዬ ማንን ሎቅስ ነው? እሺ ፈጣሪ ሎቅስ ነው ለምን ገደልከው ብዬ። ሁልጊዜ የምንወቅሰው አካል መኖር የለበትም። ኃላፊነቱን እንውሰድ እኛ ስለ ህይወታችን እኛ ኃላፊነት እንውሰድ። ስለዚህ አንቺ አስተሳሰብሽ በባል ህይወት ይቀየራል፣ በወንድ ህይወት ይቀየራል ነበር። ለዛ ነው መጀመሪያውንም ኒካ ያሰርሽው፣ ከዛ የከሸፈው፣ ከዛ ሁለተኛውንም ዲያስፖራ ነኝ ስልሽ የተሻለ ህይወት ያኖረኛል፣ ጥሩ ህይወት ያኖረኛል ብለሽ ያሰብሽው እና ማሬ የህይወትሽ ባለቤት አንቺ ነሽ። አሁንም ኢትዮጵያ ውስጥ አዝናለሁ እየኖርሽ ያለሽው ህይወት፣ ልብስ እያጠብሽ እየተንከራተትሽ ምናምን ግን ደግሞ ልጆችሽን ጥለሽ አረብ ሀገር ከመሰደድ ደግሞ ይሻላል ብዬ አስባለሁ። ምን ትያለሽ? አሁን እኔ ብዙ ጊዜ አስባለሁ፣ ግን የአረብ ሀገር የመምጣት ነገር ማነው እዚህ እድሜ ልክ ከመስራት እዛ የመስዋዕት ከፍዬ ልጆች የሚሆነ ቦታ አስቀምጬ አረብ ሀገር ሄጄ ብሰራ ብዬ አስባለሁ ማለት ነው። ጋር ታስቀምጫቸዋለሽ። እናትሽ አንቺንም አላሳደገችም። እንኳን ልጆችሽ ልታሳድግሽ ጋር ታስቀምጫ አስበሽ ነው። እህቴም ይህንን ሀሳብ አምጥታልኛለች። ያለፈችውን ነገር ሁሉ ትታ ችግር የለውም አስቀምጫቸውና ትሄጃለሽ ስትለኝ እኔ በቃ አልቆርጥ ብሎኝ ምናምን እና አሁን የዚህ የወጪው የፕሮሰሱ የፓስፖርቱ ምናምን እንትን ስላለኝ ነው። ቆይሽ እዛው መጣሁ ውጭ ሆኖ እሺ፣ መጣሁ ዝጋው እናወጣ እሺ። ከዛ ስፖንሰር ሆኖ የሚወስድሽ ካገኘሽ ካገኘሽ መተሽ ልትሰሪ ያሳባለሽ ልጆችሽን እህትሽ ጋር አስቀምጠሽ። አዎ በጣም በጣም ዝግጁ ነኝ። በጣም እኔ ፈልጌ ነበረ እና ማግኘት አልቻልኩም። ያው እንደዚህ ብቻ አይገኙም እና ፈልጋለሁ።
እስቲ ጠይቅልሻለሁ ሚስቱሽ ለሆነች ልጅ 2 ሰው መጥቶ ነበር። እስኪ አንዱን እኔ ኢቨን የፓስፖርት ሳይቀር ነው ፓስፖርት ማውጫ ሳይቀር ነው አሁን የሚቸግረኝ ማለት ነው። ታቡ ፓስፖርት ማውጫውን እኔ እችልሻለሁ። ፓስፖርት ማውጫውን ችግር የለም። እሺ ፓስፖርት ማውጫውን እኔ እችልሽና ከራሴ ከኪሴ እና የሚወስድሽ ሰው ልፈልግልሽና ከዛ ኮንትራት ቤት መተሽ ሰጥለጥ ብለሽ የምትሰሪ ከሆነ ነው ማትጠፊና የምትሰሪ ልጆችሽ የምታሳድጊ ከሆነ ነው። ይህን እርግጠኛ ከሆንሽ ነው። እሺ ነገ ከመጣሽ በኋላ ደግሞ ጠፋች ተብሎ እኔ መወቀስ አልፈልግም። ካሳለፍኩት ችግር አንጻር ለልጆቼ ብዬ እንደዚህ አይነት ነገር አላደርግም እውነት። ምክንያቱም እዚህ ያሳለፍኩት ያለው ነገር ስለማውቅ እሺ ስልክ ቁጥርሽን በሬዲዮም ስቢያት አለ ሞዴሬተር ናት። ስልክሽን ላኪና አሁን ዋትሳፕ ላይ ዋንን ጊዜ ቮይስ ላድርግልሽ። አሁን ስንት ዓመት ሆናቸው ልጆችሽ? አሁን 4 ዓመት ከ5 ወር ሆናቸው። አትሊስት 2 ዓመት እስከምትሰሪ 6 ዓመት ይሆኑልሻል። እህትሽ ከልጆቿ ጋር እኩል የምታሳድግልሽ ከሆነ መተሽ ሰርተሽ ህይወትሽን ቀይሪ። የሰው ቤት ልብስ ከምታጥቢ ከምትይ አትሊስት በ2 ዓመት በ4 ዓመት ህይወትሽን መቀየር ትችላለሽ። ቁጥርሽን ላኪላት ለበሬዱ በምንድን ነው ከላይ ያሉሽ ከላይ በሬዱ የሚለውን አካውንት ፎሎ ታደርጊውና ከዛ በኢንቦክስ ያንቺን ዋትሳፕ ቁጥር ትልኪላታለሽ። ከዛ እኔ አሁን በዋትሳፕ በቮይስ ሀቢባን እንልሻለሁ። እሺ ዋትሳፕ ስለሌለኝ ላውርድና እንዴ? አዎ አውርጂ። ቁጥርሽን ግን አስቀምጪ። ስታወርጂ ዋትሳፕ ዳውንሎድ ስታደርጊ መጥተሽ ወይ ለእኔ በኮመንት ወይ ደግሞ ኮመንት ካላየው ለበሬዱ በኢንቦክስ ለሀቢባን ገሪዲንግ ዋትሳፕ ዳውንሎድ አድርጌ ያለው ኮንታክት ታርገኝ ትያታለሽ። እሺ እሺ። አሰላሙ አለይኩም ሀቡዬ፣ እንዴት ዋልሽ? አለይኩም ሰላም በሬዱ፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ፎሎ አድርጌሻለሁ። ዋትሳፕ ሄዷል። እኔ ነኝ ያለሁት እሱ ሄዷል አልኳት። ከዛ እሺ ይልክልሻል፣ ይቆርጥልሻል ብሩ ልጆችሽ እንዴት ነው የምታሳድጊው አንቺ እንዴት መስለኝ? አዎ ይልክልኛል ምናምን። እኔ ደግሞ እንደዚህ ያልኩበት ምክንያት ምንድነው በቃ ከአንዳንድ መጥተው ጠቅልላ አድርጎ ነው እኔንም ጭምር ነው እንትን የሚለው ማለት ነው። ከዛ እንደዛ እያለ አለፈ። ከዛ በቃ ችግር የለውም እንገናኝ፣ እኔና አንቺ እንገናኝ ችግር የለውም አለችኝ። እና ቤትሽ ልምጣ እኔ ምንም ችግር የለብኝም ስትለኝ እሱ ቤት ማንም እንደማናገራት ነገርኩት ማለት ነው። ከዛ ለምን አዋራሻት ነው ነገር ይዞብን ቢመጡስ ፖሊስ ይዞብን ቢመጡስ ምናምን አለኝ ማለት ነው። ይምጡብን እኔ ቅጣቴን አገኛለሁ። በቃ እኔ ልጆቼ የዛኔ አራስ ስለሆኑ ነበረ ትንሽ ስለሆኑ ነው እኔ የፈለግኩትን ነገር እቀጣለሁኝ ምናምን አልኩት ማለት ነው። ከዛ ስለው አይ እሺ እንደፈለግሽ አለኝና